ታሪካችን የሚጀምረው ሎስ አንጀለስ ውስጥ በምትገኘው ሳን ፍራንዶ የተባለች ትንሽዬ መንደር ውስጥ ሲሆን በዛው መንደር ውስጥ ነዋሪ የሆነውን ቤር የተባለ አንድ ምስኪን የቤት ልጅን እያሳየን ነው። ቤር በመንደሩ ውስጥ ከልጅነቱ ጀምረው አብረውት ያደጉ ኢያን፣ ሳራና ኒኪ የተባሉ ጓደኞች ሲኖሩት ቤር ምንም እንኳን ለኒኪ ባይነግራትም ከልጅነቱ ጀምሮ ግን ኒኪን ከልቡ ሲያፈቅራት እንደኖረ እንረዳለን። አንድ ቀንም ላይ ቤር ከጓደኛው ኢያን ጋር ሬስቶራንት ውስጥ ሳሉ ቤር ኒኪን ሲያፈቅራት መኖሩን እንዴት አድርጎ መናገር እንዳለበት ኢያን ፊት በመለማመድ ላይ ሳለ ኢያን ግን ያቋረጠውና ነገሮችን ብዙም ሳያካብድ ምሽት ላይ ቀለል አድርጎ ፍቅሩን ለኒኪ እንዲገልጽላት አበረታቶት ይለያያሉ። ያን ምሽትም ቤር አያቱ ስትሞት ያወረሰችው መኖሪያ ቤቱ ውስጥ ሲገባ በጣም ይወዳት የነበረችው ድመቱ የቤር አያት ይወስዱት የነበረውን መድኃኒት ብልቃጥ አግኝታ መድኃኒቱን በመብላቷ ምክንያት ሞታ ያገኛታል። ቤርም በድመቱ ሞት ክፉኛ በማዘን ድመቱን የቆሻሻ መጣያ ውስጥ ጨምሮ አይቀብራትም እንዴ? እናቱ የሞተችበት ያህል ስቅስቅ ብሎ ሲያለቅስ ይቆይና በመጨረሻም ሐዘኑን ለመርሳት የጓደኛውን የኒኪን ፎቶ በሞባይሉ እያየ ትንሽ ጋደም ይላል። በዛው ሰዓትም ግን ኒኪ ለቤር በመደወል ዛሬ ማታ ከኢያንና ሳራ ጋር ሆነው ፈታ ሊሉ ስለሆነ እንዲመጣ ስለጋበዘችው ቤርም ያንኑ ምሽት ፍቅሩን ሊናዘዝላት በመወሰን ሊያገኛት ይስማማል። ኒኪ ጋር ከመሄዱ በፊት ግን ቤር ቀለል ያለች አንገት ሐብል ለኒኪ ሊገዛላት ስላሰበ አቅራቢያው ላይ ያለ ሱቅ ገብቶ ሐብል እየመረጠ ሳለ አይኑ ውስጥ ዋን ዊሎ ዊሽ የተባለ አንድን ሰው የተመኘውን ነገር እንዲያገኝ የሚያስችል ልዩ እንጨት ያለበት ካርቶን አይኑ ውስጥ ይገባና በሐብሉ ፈንታ እሱን ገዝቶላት ሊሄድ ይወስናል። ነገር ግን ሻጯ ብዙዎች ዋን ዊሎ ዊሽ የተባለውን እንጨት ከገዙ በኋላ በዕቃው ደስተኛ ሳይሆኑ መጥተው ቅሬታ እንዳቀረቡ ብትነግረውም ቤር ግን ዋን ዊሎ ዊሹን ለመዝናኛ ያህል እንጂ የእውነት እንደማይሰራ በማመን ገዝቶት እነ ኒኪ ጋር ይሄዳል። ቤርም ከነ ኒኪ ጋር ተገናኝቶ አሪፍ ጊዜ ሲያሳልፍ ከቆየ በኋላ ቤር ጨከን ብሎ ለኒኪ ፍቅሩን ሊገልጽላት በተለያዩ አጋጣሚዎች ቢሞክርም ነገር ግን በተደጋጋሚ ሌሎች ሰዎች ጣልቃ እየገቡ አላስወራ ስላሉት ቤር ፍቅሩን ሳይገልጽ ሁሉም ወደ ቤት መሄጃቸው ሰዓት ይደርሳል። ሆኖም ግን ኒኪ ቤቷ በቤር ሰፈር በኩል ስለሆነ ቤን እንዲያደርሳት መኪና ውስጥ ገብታ መሄድ ሲጀምሩ ቤር ከሰዓታት በፊት የሚወዳት ድመቱ እንደሞተች ለኒኪ ሲነግራት ኒኪ ደግሞ የልጅነት ህልሟ የሆነውን ልብ ወለድ መጽሐፍ ስለጀመረች ከቀጣይ ሳምንት ጀምሮ አብረው ከሚሰሩበት የሥራ ቦታ ልትለቅ እንደሆነ ነግራው የቤርን ልብ ክፉኛ ትሰብረዋለች። ከደቂቃዎችም በኋላ ኒኪ ቤቷ ደርሳ ከመኪናው እንደወረደች ቤር ያለ የሌለ ወኔውን አሰባስፎ ፍቅሩን ሊገልጽላት በድጋሚ ቢጠራትም ነገር ግን አይናፋርነቱ ከመጠን በላይ አይሎበት ኒኪን ደህና እንድታድር ብቻ ነግሯት ይሰናበታታል። ቤርም የውስጡን ባለመናገሩ በጣም እየተበሳጨ ሳለ ቅድም ለኒኪ ብሎ የገዛላትን ዋን ዊሎ ዊሽ ሳይሰጣት መቅረቱ ትዝ ይለውና ምኞት ያሳካል የተባለውን እንጨት ከካርቶኑ ውስጥ አውጥቶ እንደ ቀልድ ኒኪ ከምንም ነገር አብልጣ ብታፈቅረኝ እመኛለሁ በማለት ካርቶኑ ላይ ባለው ትዕዛዝ መሰረት ምኞቱ እንዲሳካ እንጨቱን ይሰብረዋል። ጀለስ ከዚህ በኋላ ነው ጉድ የሆነችውና ዝም ብላችሁ ቀጣይ ምን እንደሚፈጠር ማለት ነው። ወዲያውኑ ግን ቤር ፍጹም ባልጠበቀው ሁኔታ ቤቷ ገብታ የነበረችው ኒክ ተመልሳ በመውጣት ቤርን ድመቱ ስለሞተችበት ማዘኗን በድጋሚ ገልጻ ብቻውን እንዳይሆን ከፈለገ አብሯት ወደ ቤት እንዲገባ ተጠይቀዋለች። መስተፋቅሩ ሰራ ማለት ነው። ቤርን በኒኪ ያልተለመደ ግብዣ ተወዛግቦ ባለበት ወቅት ኒኪ ከእሷ ቤት ይልቅ እሱ ጋር አብረው ቢሄዱ እንደሚሻል ተናግራ መኪና ውስጥ ሰተት ብላ ትገባለች። ቤርም ኒኪ በድንገት አብሬ ልሂድ ማለቷ አስገርሞት ምን እየሆነች እንደሆነ መጠየቅ ሲጀምር ኒኪ ሌላ ከተማ የሚኖረው ወላጅ አባቷ በካንሰር መምታሞ ሊሞት እንደሆነ ሰምታ በጣም ስለደበራት ይህን ምሽት ከሱ ጋር ለማሳለፍ እንደፈለገች እያለቀሰች መናገር ስትጀምር ጊዜ ቤርም በሰማው ነገር አዝኖ ኒኪን ወደ ቤቱ ለመጀመሪያ ጊዜ ይወስዳታል። ቤትም ከደረሱ ከተወሰኑ ደቂቃዎች በኋላ ቤር የራሱን አልጋ ለኒኪ በመልቀቅ አረፍ እንድትል ቢነግራትም ኒኪ ግን ከላይ የለበሰችውን ልብስ አውልቃ በውስጥ ልብሷ ብቻ በመሆን ቤርን ከጎኗ እንዲተኛ ትጠይቀዋለች። ቤርም ሲመኘው የነበረው ነገር መከሰቱ ገርሞት ፈራ ተባ እያለ አልጋው ላይ እንደወጣ ኒኪ በራሷ ተነሳሽነት ቤር ስር ተሸጉጣ ትቆይና ቀስ በቀስ ከንፈሩን መሳም ትጀምራለች። በመሳሳም ላይ ሳሉ ግን ኒኪ ድንገት ከእንቅልፏ እንደባነነ ሰው በመሆን ራሷን ከቤር አልጋ ላይ ማግኘቷ አስደንግጧት
ከአልጋው ላይ ተስፈንጥራ ብትወድቅም በሰከንዳት ልዩነት ግን ኒኪ አንዳች የመስተፋቅር መንፈስ እንደተጠናወታት ሁሉ ድንጋጤዋን ረስታ እንደ ሕፃን ልጅ እያለቀሰች መታ ቤርን አቅፋ አብረው ይተኛሉ። ሌሊት ላይም ቤር ኒኪ ፍጹም እንግዳ ባህሪ ከዋን ዊሎ ዊሹ እንጨት ጋር የተገናኘ ይሆናል ብሎ ስለጠረጠረ ኢንተርኔት ላይ ገብቶ ዋን ዊሎ ዊሹ የእውነት ምኞትን ያሳካል ወይስ አያሳካም የሚለውን ነገር ሲያጣራ ብዙዎች ሰዎች ምኞታቸውን እንዳሳካላቸው፣ ገሚሶቹ ደግሞ ለቀልድ የተመረተ ዝም ብሎ ተራቃ እንደሆነ የጻፉትን አንብቦ በመወዛገቡ ተመልሶ ይተኛል። ጠዋት ላይም ቤር ከአልጋው ሲነሳ ኒኪን ከአጠገቡ ስላጣት የት እንደሄደች ለማየት ወደ ሳሎን ሲያመራ ቤር ፍጹም ባልጠበቀው ሁኔታ ኒኪ የሞተችዋን የቤርን ድመት ከቆሻሻ ቅርጫት ውስጥ አውጥታና በዙሪያዋ ሻማ አብርታ የመታሰቢያ ፕሮግራም አይነት እያደረገችላት ስላየ ቤር ሁኔታው ረብሾት ኒኪን ይገስጻትና ተያይዘው ከጓደኞቻቸው ሳራና ኢያን ጋር ወደሚሰሩበት መለዋወጫ ዕቃ መሸጫ ሱቅ ያመራሉ። ኢያንም ኒኪና ቤርን አንድ ላይ ሲገቡ ስላየ ወዲያውኑ ቤርን ወደ ጎን ወስዶ ማታ በሁለቱ መካከል ምን እንደተፈጠረ ሲጠይቀው ቤርም ጥርስ በጥርስ በመሆን ኒኪ በአንድ ምሽት በድንገት በፍቅሩ ሰማምጣ ካልተኛሁ በማለት ስታንገላታው እንዳደረች ይነግረዋል። ኢያን ግን ይህ እንግዳ የኒኪ ጸባይ ስላስገረመው ኒኪ ምናልባት ሳያዩት አደንዛዥ ዕፅ ወስዳ እንደሆነ ቢጠይቀውም ቤር ግን የኒኪ አባት በካንሰር ታሞ ሊሞት እንደሆነ እንደነገረችው አስታውሶ ምናልባትም ከእርሱ ጋር ለመሆን የፈለገችው ሐዘኗን መርሻ መንገድ ፈልጋ ሊሆን እንደሚችል ለኢያን ይነግረዋል። ያን ምሽትም ቤርና ጓደኞቹ ሥራ እንደጨረሱ ኢያን ኒኪን በመኪናው ሊያደርሳት ሲሄድ ቤር ደግሞ ብቻውን ወደ ቤቱ ይመለሳል። ቤትም ከገቡ በኋላ ቤር ከኢያን ጋር በመደዋወል ኒኪ ቅድም እንዴት እንደሆነች ሲጠይቀው ኢያንም ምንም እንግዳ ጸባይ እንዳላየባት እየገለጸለት ሳለ የቤር በር ድንገት ይንኳኳል። ቤርም ተነስቶ በሩን ሲከፍተው ኒኪ ዝንጥ ብላ አምሮባት ከፊቱ እንደቆመች ትላንት ባሳየችው ድንገተኛ የባህሪ ለውጥ ስላወዛገበችው ይቅርታ ጠይቃው ስታበቃ ነገር ግን ከድሮ ጀምሮ ለሱ የነበራት ፍቅር ትላንትና ባልጠበቀችው ሁኔታ ፈንድቶ እንደ ማዕበል እንዳጥለቀለቃት በግልጽ ትነግረዋለች። ይህን ጊዜም ታዲያ በፍቅር ሙሉ በሙሉ የታወረው ቤርም እርሱም ከልጅነቱ ጀምሮ ሲያፈቅራት እንደነበር ተናዞላት ከዛን ቀን ምሽት ጀምሮ ኒክና ቤር በፍቅር እፍፍ ያሉ ጥንዶች ሆነው ቁጭ ይላሉ። ይህ ሁላ ሲሆን ግን ሳራ የተባለችው ጓደኛቸው ለካ ቤርን በልቧ ታፈቅረው ስለነበር ሁለቱ ጓደኞቿ በድንገት ፍቅር ግንኙነት መጀመራቸው ግራ እንዳጋባት ትቀራለች። አንድ ምሽት ላይም ቤር ኒኪን ራት ሊጋብዛት ቆንጆ ሬስቶራንት ወስዷት ሳለ በመሃል ከጓደኛው ኢያን ስልክ ይደወለለትና ስልኩን ከኒኪ ዘወር ብሎ እንዳነሳው ኢያን ኒኪ በሱ ድንገተኛ ፍቅር መውደቋ ምንም ስላላሳመነው የተወሰኑ ማጣራቶችን እንዳደረገ ከነገረው በኋላ ባደረገው ማጣራትም ኒኪ በካንሰር እንደታመመ የነገረችው በሌላ ከተማ የሚኖረው አባቷ ፍጹም ጤነኛ እንደሆነ በመግለጽ ኒኪ ምን አስባ ልትዋሸው እንደፈለገች እንዳልገባው ለቤር ያስረዳዋል። ቤርም ኢያን የነገረው ነገር እውነት መሆንና አለመሆኑን ማረጋገጥ ስለፈለገ ወደ ኒኪ ተመልሶ አባቷ የካንሰር ህመም ላይ እንደሆነ የነገረችው ነገር እውነት ይሁን ውሸት ሲጠይቃት ጊዜ ኒኪም ውሸቷ እንደታወቀባት ገብቷት በድንገት ከወንበሯ በመነሳት ጥሩ ጊዜ እያሳለፉ ሳለ ለምን እንደዚህ አይነት ጉዳይ ታነሳለህ ብላው ሰው እስኪታዘባቸው ድረስ ቆማ መለፍለፍ ትጀምራለች። እዚህ ጋር በጣም ነው የሚያስፈራው አነሳሷ ምናምን። ቆይ እንደውም ላሳያችሁ፣ ኮፒራይት እንዳልያዝ ፈጠን ፈጠን አድርጌ ላሳያችሁ አባባላው እንዴት እንደሚያስደነግጥ። ቤርም ተደናግጦ አባትሽ ከፈለገ ባናቱ ይተከል አንቺ ግን ተረጋጊ ብሎ ኒኪን እንድትቀመጥ ያደርጋታል። ያን ምሽትም ሁለቱም ወደ ቤቱ ተመልሰው ከተኙ በኋላ ሌሊት ላይ ቤር ከእንቅልፉ ሲነቃ ኒኪ ጨለማ የሆነ የቤቱ ጥግ ላይ ተደብቃ እያየችው ይመለከታል። ቤርም የኒኪ ሁኔታ አስደንግጦት ምን እያደረገች እንደሆነ ሲጠይቃት ኒኪም ሲተኛ በጣም ስለሚያምር በውበቱ እየተደመመች እንደሆነ ገልጻለት ሳታበቃ ወዲያውኑ ኒኪ እኔ እንደምወድ ግን አንተ አትወደኝም በማለት መንሰቅሰቅ ትጀምራለች። ቤርም የኒኪ ሁኔታ ፍጹም ግራ ስላጋባው ትቷት ሊተኛ ቢሞክርም ኒኪ ግን በአስፈሪ አጫጫኋ ስታጓራ ቆይታ በመጨረሻ ምንም እንዳልተፈጠረ ሁሉ አጠገቡ መታ ትተኛለች። በመነጋታውም ቤር ከእንቅልፉ እንደተነሳ ኒኪ ስራ ቦታ የሚወስደውን ምሳ ቋጥራለት ምንም እንዳልተፈጠረ በፍቅር ስታዋራው ጊዜ ቤር ግን
ትላንት ማታ ያሳየችው ባህሪ እንዳስደነገጠው ገልጾ ከዚህ በኋላ እንደዚህ አይነት ሙድ እንዳታራምድ ኒኪን ያሳስባታል። ቀጥሎም ቤር ያን ዕለት ጠዋት ስራ የሚገባው እሱና ሳራ ስለነበሩ ከቤት ሊወጣ ሲዘጋጅ ቤር ፍጹም ባልገመተው ሁኔታ ኒኪ መውጫውን በር በፕላስተር አሽጋው እንዳደረች አይና በድንጋጤ ውስጥ ሳለ ቤር በሩ አልከፈት ካለው ዛሬን አብሯት ቤት እንዲውል ትነግረዋለች። ቤር ግን እንደምንም ብሎ የታሸገውን በር በመክፈት ተሰናብቷት ሲወጣ ኒኪም የውሸት የመሰለ ፈገግታ ፈገግ እንዳለች በሩ ስር ደርቃ ቆማ ትቀራለች። እዚህ ጋር ራሱ በጣም ነው የሚያስፈራው አሳሳቋ ምናምን። ሰቅጣጭ ፊልም ነው ባይዘው ይሄ ኦብሴሽን። እንዲያውም እንዲህ ለመተረክ አይመችም ፊልሙ ብዙም አያስፈራም እንደዛ እንጂ እዩት። እኔ በጣም ነው ሪኮመንድ ማድረጋችሁ። በጣም የሚያስፈራ ፊልም ነው እና ልጁ ባይዘው 26 ዓመቱ ነው እና ዩቲዩበር ነው ጸሐፊውና ዳይሬክተሩ ማለት ነው እና በጣም በሎ በጀት ነው የተሰራው። ግን እንዲህ ያመጣላቸው ትርፍ ሬቲንጉ ምናምን የፊልሙ በስማ በጣም ጸዴ በጣም ማለት ነው እና እዩት። እና ደግሞ ሳፈቅረን ይገርማችኋል እንደ ኒኪ ነኝ እንዴት ልጅቷ ላይ ሙጭጭ እንደምል ማለት ነው። ኒኪ ቤር ላይ ሙጭጭ እንዳለችውና እስቲ በእናትህ ታሪኩን ቀጥል አታድርቀን በለዋ ኮመንት ላይ። ከሰዓትም ላይ ቤር ምሳውን ሊበላ ምሳ ዕቃውን ሲከፍት ኒኪ ከምሳ ዕቃው ጎን ሌሊት ላይ እሱ ተኝቶ ሳለ አብረው የተነሳችውን ፎቶ አስቀምጣለት ስላገኘ ፎቶዎቹን ማየት ይጀምራል። በዚህ መሃልም በድብቅ ቤርን የምታፈቅረው ሳራ መታ ከኒኪ ጋር ድንገት የጀመረው ግንኙነት ምንም እንዳልተዋጠላት በግልጽ በመንገር ኒኪ ምናልባትም ከሱ ፍቅር የያዛት የምታስመስለው ሙር ልትይዝበት እንደሆነ እንደምትጠረጠር ታጫውተዋለች። አንቺ ብትጠነቀቅ ይሻልሻል፣ ትገልሻለች፣ ልጅቷ አብዳለች በሰውየው ፍቅር። ይህንንም የተነጋገሩ ሳለ ሳራ ቤር ምሳቃ ላይ ተለጥፎ የነበረን ጽሑፍ ታይና ወረቀቱን በመውሰድ ስታነበው ጊዜ ጽሑፉ ትጣፍጣለች ወይ እንደሚል በማየቷ ሳራ ጽሑፉ ግራ ገብቷት ትርጉሙ ምን እንደሆነ ቤርን ስትጠይቀው ቤርም ከመቅጽበት ኒኪ ያሰረችለት ምሳ የሞተችው ድመቱን ስጋ ተጠቅማ እንደሆነ ገብቶት ሆዱ እንደ ሽሮ በመፍላት የበላውን ሁሉ ሲተፋ ይቆያል። ምሽት ላይም ቤር ከጓደኛው ኢያን ጋር በመገናኘት በመኪና ወደ ቤቱ እየተመለሰ ሳለ ኢያን ዛሬ ማታ ቤቱ ውስጥ ቀለል ያለች ፓርቲ ስላዘጋጀ ቤርን እንዲመጣ ቢጋብዘውም ነገር ግን ኒኪ አሁን ላይ ወጣ ያለ ባህሪ እያሳየች ስለሆነ ፓርቲው ላይ ይዟት እንዳይመጣ ያስጠነቅቀዋል። ቤርም ቤቱ ጋር እንደደረሰ በአጋጣሚ መኪና ውስጥ የዋን ዊሽ ዊሎ ካርዱን ስላየው ቤር ካርቶኑን ወስዶ ሲያገላብጠው እላዩ ላይ የአምራቹ ሰው ስልክ ቁጥር እንዳለ ያይና ቤር ወደ ስልኩ ይደውላል። ከሰከንዳትም በኋላ ቴድ የተባለ ሰው የስልክ ጥሪውን በመመለስ ቴድ ሲል ቴዲ ትዝ አለኝና እና ያበዳረለ ከሶስቱ በጣም የተመቸኝ ነው። እስቲ ሌላውን ቅስ ብዬ እሰማለሁ። እስቲ እናንተ የተመቻችሁን ጻፉልኝ ኮመንት ላይ። የሙዚቃ ቻናል አረኩታ ፊልም ልታዩ መጣችሁ ወደ ታሪካችን ብቻ ሆነሽ። ከሰከንዳትም በኋላ አንድ ቴድ የተባለ ሰው የስልክ ጥሪውን በመመለሱ ቤር ፈራ ተባ እያለ ከቀናት በፊት አንዲት ሴት እንድትወደው በመመኘት የቢሎዊሹን እንጨት እንደሰበረና ከዛን ቀን ጀምሮ ሴቲቱ ያለሱ የማትንቀሳቀስ ሴት እንደሆነች ገልጾ ሴቲቱ እየተሰማት ያለው ፍቅር የእውነት ነው ወይ ብሎ ቴድን ይጠይቀዋል። ቴድ ግን ፍቅሩ የእውነት እንዳልሆነ በመንገር መስተፋቅሩ መስራት የሚያቆመው ወይ አንተ ወይ እሷ ብቻ ስትሞት ነው ብሎ የቤርን ቆሌ ይገፈዋል። ሰውየውም ቀጥሎ አሁን ከፈለገ ትክክለኛዋን ኒኪን ሊያገናኘው እንደሚችል ለቤር ሲነግረው ቤርም ሰውየው ኒኪን በስሟ ማወቁ አስደንግጦት ፈጦ ሳለ ኒኪን በስልኩ ውስጥ በከፍተኛ ስቃይ ውስጥ እንደሆነች በሚያስታውቅ ሁኔታ ስትጮህ ይሰማና ቤር ደንብሮ ስልኩን ይዘጋዋል። እዚች ጋር ግን ግራ እንዳይገባችሁ አሁን በስልክ ውስጥ ስትጮህ የሰማት ኒኪ በአካል ያለች ኒኪ ሳትሆን ግን ትክክለኛዋ ኒኪ ነፍስ ነች እዛ የምትጮህ ማለት ነው እንጂ ኒኪ አሁን ቤር ቤት ነች በመስተፋቅር መንፈስ ተይዛ ማለት ግን ነፍሷ ያለው ግን አሁን የተደወለለት ሰው ጋር ነው። ዋን ዊልዊሽን እንትን ያለው ሰውዬ ጋር ማለት ነው። በዚህም ጊዜ አሁን ኒኪን የተቆጣጠራት ፍቅርን የተጠማች መስተፋቅር መንፈስ እንደሆነችና የትክክለኛዋ ኒክ ነፍስ ግን አንዳች ቦታ ላይ ያለ ፍቃዷ ታስራ እንደምትገኝ እንረዳለን። ቤርም ውስጡ እንደተረበሸ ወደ ቤቱ ሲገባ ኒኪ ጠዋት ትቷት ሲወጣ በቆመችበት ስፍራ ሳትነቃነቅ እሱን እየጠበቀችው እንደነበርና ሽንቷን እንኳን ለመሽናት ባለመንቀሳቀሷ ላይዋ ላይ ለቃው እንደተበለሻሸች አይቶ የሚናገረውን ያጣል። አይ እንደዚህ አላፈቅርም በቃ እሷን ግማሽ እንዴ የዚች በዛ ነገር የዚች መንፈስ ነው እኮ ሲጀምር ፍቅር ራሱ አይደለም። በጣም የተመታለች ጉድ ሰራት። ኒኪም ቤርን ስታየው እንደ አዲስ ነፍስ በመዝራት ቤቱን ስላበለሻሸችው ይቅርታ ጠይቃ ሻወር ልትወስድ ሻወር ቤት እንደገባች ቤር የሞተችው ድመቱን ሰርታ ምሳ በመቋጠሯ በጣም እንደተበሳጨ ፈራ ተባ እያለ ገልጾ አሁንም ቢሆን ትንሽ ዘና ለማለት ብቻውን ኢያን ጋር እንደሚሄድ ያሳውቃታል። ኒክ ግን ቤር ትቷት ሊሄድ እንደሆነ ስትሰማ ጊዜ ሻወር ቤት እንዳለች ቤቱን በጩኸት ስላደበላለቀችው ቤር አማራጭ አጥቶ ኒኪን ይዟት ኢያን ያዘጋ
ተዘጋጀው ፓርቲ ላይ ይሄዳል። እዛም ደርሰው ከሳራና ኢያን ጋር እንዲሁም ሌሎች ጓደኞቻቸው ጋር ትሩዝ ኦር ዴር የተጫወቱ ሳለ ትሩዝ ኦር ዴር በአማርኛ ምንድን ነው? አይ ቲንክ በአማርኛ ያለ አይመስለኝም። አታፍቻለሁ አይመስለኝም። ብቻ በግሩፕ ሆናችሁ ወይ ደግሞ እንደ አንድ ላንድም ሊሆን ይችላል። አንድ ሰው ትሩዝ ኦር ዴር ይላችኋል። ከዛ ትሩዝ ካላችሁ የሚፈልገውን ጥያቄ ይጠይቃችኋል። ከዛ ዴር ካላችሁ ደግሞ እሱ የሚፈልገውን ነገር ያዛችኋል። ከዛ እናንተ ታደርጋላችሁ ማለት ነው የታዘዛችሁትን ነገር። አሁንም የቱ ጋር ነበርኩ? ጠፋብኝ። በስማም ዛሬ ምን ሆኜ ነው? በጣም ስለቆየ እኮ ነው ፊልም ከሰራው እንዴ። እዛም ደርሰው ከሳራና ኢያን ጋር እንዲሁም ሌሎች ጓደኞቻቸው ጋር ትሩዝ ኦር ዴር የተጫወቱ ሳለ ቤር ከሱ ግራ ጎን የተቀመጠውን ሰው እንዲስም የሚያስገድድ ትዕዛዝ ይደርሰዋል። በዚህም ሰዓት ከቤር በግራ ጎን ተቀምጣ የነበረችው ሳራ ብትሆንም ኒክ ግን ይህ ትዕዛዝ ስላላስደሰታት ለምቦጯን በመጣል ለሁሉም ታሳያቸውና ወዲያውኑ ሳራን ከነ ወንበሯ ጎትታት ዘወር በማድረግ እሷ ከቤር ጎን ሆና ቤር እንዲስማት ታደርጋለች። ነገር ግን ይህ የኒኪ ያልተለመደ ጸባይ ሁሉንም ሰዎች ግራ ስላጋባቸው በክፍሉ ውስጥ ምቾት የሚነሳ ውጥረት ነክሶ ሳለ የትክክለኛዋ ኒኪ ነፍስ በድንገት ወደ ሰውነቷ በመመለሷ ኒኪ የጮኸች እንዲህ የማደርገውን አይደለሁም ብላ ሁሉንም ታስበረግጋቸዋለች። ቀጥላም ኒኪ ቅኝ ከገዛቻት መንፈስ ነፃ ለመውጣት በሚል ጠርሙስ አንስታ ፊቷን ብትወጋም ወዲያውኑ ግን የመስተፋቅሯ መንፈስ ሰውነቷን በድጋሚ ተቆጣጥራት ኒኪ ምንም እንዳልተፈጠረ ሁሉ መሳቅ ትጀምራለች። ያን ምሽትም ቤር በኒክ ሁኔታ እንደተበሳጨ ቤታቸው ከመድረሳቸው ለምን አባቱ ነው የሚበሳጨው? እሷ እንደዚህ ነገር ውስጥ የከተታት እንዴ? ልክ እንደተጎዳ ሰው እንትን ያለን ኧረ ባለጌ ነው ማርያም፣ በጣም ባለጌ ነው በኢየሱስ። ያን ምሽትም ቤር በኒክ ሁኔታ እንደተበሳጨ ቤታቸው ከመድረሳቸው ቤር ምንም እንኳን በኒኪ መፈቀር ሲመኝ የነበረው ነገር ቢሆንም አሁን ላይ ግን ኒኪ ለሱ ያላት ስሜት ተፈጥሯዊ እንደሆነ ስለገባው የተወሰነ ጊዜ ተለያይተው እንዲቆዩ ለኒኪ ሐሳብ ያቀርባል። ኧረ እባክህ ማንን ምን ውስጥ ከተነው የምትለያየው ደፋር። ኒኪ ግን ይህን እንደሰማች መጀመሪያ ላይ ስቅስቅ ብላ አልቅሳ የቤርን ልብ ለማራራት ብትሞክርም ነገሩ እንዳልሰራ ስታይ ጊዜ ግን ኒኪ ቤርን በማስፈራራቷ ቤር ሳይወድ በግዱ ከኒኪ ጋር በፍቅር አብሯት ሊቀጥል ይስማማል። ያን ሌሊትም ቤር ኒኪን እንዳቀፋት እንቅልፍ ባይኑ ሳይዞር አልጋው ላይ እንዳለ ጓደኛው ሳራ አሁኑ እንዲገናኙ ያለበለዚያ ግን እሷ ራሷ ቤት እንደምትመጣ የሚገልጽ መልእክት ስለላከችለት ቤር ከአልጋው ወርዶ ለመሄድ መዘጋጀት ይጀምራል። በዚህ መሃል ግን ኒኪ የሰፈረችባት የመስተፋቅር መንፈስ በእንቅልፍ ውስጥ ስለነበረች ትክክለኛዋ ኒኪ ወደ ቀልቧ ተመልሳ በለሆሳሳ ድምፅ ቤርን እንዲገርላትና ከዚህ ስቃይ ሕይወት እንዲገላግላት ብትማጸነውም የኔ እናት ስታሳዝን በኢየሱስ ስም እችን የመሰለች ልጅ ላይ ተጫወተባት ማርያምን። ኧረ ቤር ክፉ ነው። ቤር ግን ትክክለኛዋ ኒኪ ከሱ ጋር መሆን አለመፈለጉ አበሳጭቷት ዝም ብሎ ትቷት ይወጣል። ይህ ሰይጣን ነው ሰውየው። ቀጥሎም ቤር ሳራ ውጭ ያቆመችው መኪናው ውስጥ ገብቶ ማውራት እንደጀመሩ ሳራ እዚህ የመጣችው ለሁለት ነገር እንደሆነ በመግለጽ የመጀመሪያው ልትማር ያመለከተችበት ኮሌጅ ደብዳቤ ስለላከላት ኮሌጁ ይቀበላት አይቀበላት አብረው ደብዳቤውን እንዲከፍቱት እንደሆነ ታሳውቀዋለች። ሳራም ቀጥላ ሁለተኛው ነገር ደግሞ ኒኪ ለቤር ከወንድምነት ባለፈ ምንም አይነት የፍቅር ስሜት እንደሌላት አንድ ወቅት ላይ ነግራት እንደነበረ በማስታወስ በአንጻሩ ግን እሷ ቤርን እንደምትወደው ዳርዳር ብላ ፍቅሯን ትገልጽለታለች። ይህን እየተነጋገሩ ሳለ ግን ኒኪ ከየት መጣች ሳይባል በሳራ በኩል የነበረውን የመኪና መስታወት ሰብራ ሳራን ከያዘችው ድንጋይ ጋር ደጋግማ በማጋጨት በሰከንዶች ውስጥ የሳራን ፊት ገነጣጥላ ትገርላታለች። አቤት ቤር ስራ! ቤርን በመቅጽበት የተከናወነው ነገር አስደንግጦት ደርቆ ባለበት ወቅት ኒኪ ወደ እሱ በመሄድ ለሳራ መሞት ተጠያቂ እሱ እንደሆነና በውድቅት ሌሊት ሳራን ባያገኛት ኖሮ ሳራ ባለሞተች ነበር ብላ አንገቱ ስር ትሸጉጥበታለች። ቀጥላም ኒኪ የሳራን አስክሬን በማስወገድ እንዲረዳት ቤርን ስለጠየቀችው ቤርም ኒኪን እምቢ ማለት ፈርቶ የሳራን አስክሬን የሚሰሩበት ስፍራ ወስደው ከደበቁ በኋላ ቤር ኒኪን ትቷት ብቻውን በመኪና ሌላ ስፍራ ይሄዳል። ቤርም መኪናው ውስጥ ተኮራምቶ እንዳለ ሳራ በኮሌጁ የተላከላትን የታሸገ ደብዳቤ ሲከፍተው በደብዳቤው ላይ ኮሌጁ ሳራን እንደተቀበላት ያነብና ቤር ስንት ተስፋ የነበራት ልጅ በሱ ምክንያት በሞቷ አንገብግቦት ብቻውን ስቅስቅ ብሎ ሲያለቅስ ይቆያል። በመጨረሻም ቤር ከብዙ ማሰላሰል በኋላ ያበላሸውን ነገር በሙሉ ሊያስተካክል ስለወሰነ ሰው ሞቴት ነው የምታስተካክለው። በቀጥታ ዋን ዊሎ ዊሹን ወደ ገዛበት መደብር ሄዶ ዋን ዊሎ ዊሹ ያለበትን ሲጠይቅ ባለሱቁ ሳይሸጡ የቀሩ 2 ካርቶኖች ያሳየውና ቤር ሁለቱንም ይገዛቸዋል። ሆኖም ግን ሻጩ ቤርን በፍርሃት እየተርበደበደ ስላየው ምን ሆኖ እንደሆነ ሲጠይቀው
ቤርም በዚህ እንጨት ምክንያት አንዲት ሴት ከመጠን በላይ ወዳው የተሰቃየች እንደሆነና አሁን ግን ይህንን ክፉ መስተፋቅር ሌላ ምኞት በመመኘት ሊያጣፋው እንደወሰነ ይነግረዋል። ሻጩ ግን ይህንን ሲሰማ አንድ ሰዎችን ዋን ዊሎ ዊሹን መጠቀም የሚችለው አንድ ጊዜ ብቻ መሆኑን ነግሮት እሱም ደግሞ እንዳይረዳው ከዚህ በፊት ዋን ዊሎ ዊሹን ለራሱ ዕድል እንደተጠቀመ ይገልጽለታል። ቤር ግን ባለመደብሩን ባለማመን ዋን ዊሎ ዊሹን ይዞ መኪና ውስጥ በመግባት ከኒኪ ጋር ያለው ግንኙነት እንደ በፊቱ ይሁን ብሎ ከተመኘ በኋላ እንጨቱን ሊሰብረው ቢሞክርም እንጨቱ ግን ፈጽሞ አልሰበር ይለዋል። በዚህም ጊዜ ቤር እርግማኑን ለመስበር እንዲረዳው ጓደኛው ኢያን ቤት ሄደና በሱና በኒኪ መሃል የተከሰተው ፍቅር በሙሉ በዚች ዋን ዊሎ ዊሽ በተባለ አስማታዊ እንጨት ምክንያት መሆኑን በማስረዳት ነገሮች ሁሉ እንደ ድሮው እንዲሆኑ ተመኝልኝ በማለት ለኢያን አንደኛውን ዋን ዊሎ ዊሽ ይሰጠዋል። ኢያን ግን ቤር ያለውን ነገር ከቀልድ በመቁጠር $1 ቢሊዮን እንዲኖረኝ ፈልጋለሁ ብሎ እንጨቱን ሲሰብረው ከመቅጽበት ከኢያን ቤት ጣሪያ ላይ የማያልቅ ዶላር እንደ ዶፍ ዝናብ ወርዶ ቤቱን ያጥለቀልቀዋል። ቤር ግን ኢያንም ምኞቱን በሌላ ጉዳይ ላይ ማባከኑ በጣም አሳዝኖት ልቡ እንደተሰበረ ወደ ቤቱ ሲመለስ ኒኪ ቤር ከዓይኗ ጠፍቶባት በመዋሉ እንደ እብድ አድርጓት ሽጉጥ ሳይቀር ይዛ እየለፈለፈች ይደርሳል። ኒኪም ቤርን እንዳየችው ለምን ጥለኸኝ ጠፋ በማለት እየጮኸችበት ሳለ $1 ቢሊዮን ማግኘቱ ያስደነቀው ኢያን ስለተፈጠረው ነገር ቤርን ሊያዋራው ቤር ቤት ቢመጣም ኒኪ ግን ወዲያውኑ ሽጉጣን ወደ ኢያን በመተኮስ ግንባሩን ብላ ተገላግለዋለች። በማርያም ተጫረሱኩ። በዚህም ጊዜ ቤር ነገሮች በሙሉ ፍጹም ከቁጥጥር ውጭ እንደሆኑ ስለገባው ቤር ራሱን መግደል ብቸኛ አማራጭ እንደሆነና የኒኪን መስተፋቅር ሊሰርዝ ወስኖ ኒኪን አባብሎ ካዘናጋ በኋላ ሽጉጡን ከእጇ ወስዶ ወደ መታጠቢያ ቤት ይገባል። ነገር ግን ቤር ራሱን በሽጉጥ መግደሉ ስላስፈራው ከዚህ በፊት ድመቱ በልታ የሞተችውን የአያቱን መድኃኒት ወስዶ ሙሉ በሙሉ ይቅመዋል። በዛው ቅጽበት ግን ከመታጠቢያ ቤት ውጭ የነበረችው ኒኪ ቤር ይዞት የመጣውን አንደኛውን ዋን ዊሎ ዊሽ አግኝታ ቤርም እንደሷ እንዲያፈቅራት ተመኝታ እንጨቱን በመስበሯ ቤርም በአንዴ የመስተፋቅሩ መንፈስ ተጠናውቶት ፈገግ እንዳለ ከመታጠቢያ ቤቱ በመውጣት ኒኪን አቅፎ መሳም ይጀምራል። በኢየሱስ ስም ሰውን ይሞታል ማለት ነው። ብዙም ሳይቆይ ግን ቤር የወሰደው መድኃኒት ገብቶ ስለሰራ ወዲያውኑ በአፍና በአፍንጫው አረፋ ደፍቆ ሲያበቃ ቤር የመጨረሻ እስትንፋሱን ስቦ እስከ መጨረሻው ያሸልባል። በመጨረሻም በመስተፋቅር ያበደችው ኒኪ በቤር መሞት ክፉኛ ተሰብራ ስቅስቅ ብላ ስታለቅስ ከቆየች በኋላ እሷም ራሷን በሽጉጥ ለመግደል የተዘጋጀች ሳለ በቤር መሞት ምክንያት የመስተፋቅር መንፈሷ ለቋት ኒኪ እንደ ድሮ ጊዜዋ ደህና ትሆናለች። ሆኖም ግን ኒኪ በመንፈስ ቁጥጥር ስር ሆና ያደረገችው ነገር በሙሉ ትዝ ብሏት ከዚህ በኋላ ሕይወቷ በሙሉ የማትወጣው ገደል ውስጥ መግባቱን እያሰበች አምራ ስታለቅስ እያየን ታሪካችን ያልቃል። ተጫወተባት።